ሰላም ጤና ይስጥልኝ ውዶች፣ ማሮች፣ ቅመሞች ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ለቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ሼር እያደረጋችሁ አበረታቱኝ። ምንም የሚያስከፍል ነገር የለም። እኔ ሳመሰግናችሁ ምንም እናንተ የምታወጡት ነገር የለም። ስለዚህ አበረታቱኝ። መልክቴ ሁል ጊዜ አበረታቱኝ ነው እና ዛሬ የምንላችሁ ነው ውድ እህቶች፣ በጣም እኛ ከሞትም በኋላ የሚያለቅሱልን ሰዎች አበዛዛቸው፣ ከንፈር የሚመጡልን አበዛዛቸው፣ ግን እንደው ቻንስ ኖሮ እድል ኖሮ ቀና ብለን ብናያቸው አሪፍ ነበር። ግን ቀና ብሎ የማየት እድል ደግሞ የለንም እና ምንላችሁ ነው ውዶቼ፣ ስንሞት ሳይሆን ሰው ማንኛውም ላይ ማንኛውም ኢትዮጵያም ዝም ስደት ላይ ስንሞት በጣም እንወደዳለን። ይሄ ሳይሆን መሆን ያለበት ከሞትን ከደከምን በኋላ ሳይሆን የምትወዱን እስቲ ነፍሳችን ከወጣች ማንም ይወደናል። ከሞትን በስመ አብ አቤት ሲያዝኑ እኮ አቤት ከንፈር ሲመጡ እኮ ጥሩ ልጅ ነበረች እንደው አቤት ከንፈር ማምጣት። ከዛ ወዲያ በቃ የአንድ ሳምንት ቡና ማጣጫ እንሆናለን። በተለይ ስደት ላይ ያለ ነው ወይ ለወንድ ብላ ይሆናል የሞተችው። ታማ እኮ ኩላሊቷ ፌል አድርጎ አሞኛል፣ ብር አትጠይቁኝ፣ እያመመኝ ነው እያለቻቸው እየሰራች ግን ራሷን የሆነ ሰዓት ብትሞትም በህመምም ትሞት ራሷን ማጥፍታ ትሞት። አንድ ሰው ራሱን የሚያጠፋው ከአቅሙ በላይ የሆነ ችግር ሲገጥም ነው። በነገራችን ላይ ራሳቸውን የሚያጠፉ ልጆች የሆነ ከአቅማቸው በላይ የሚረዳቸው ሲያጡ ራሳቸውን ያጠፋሉ። መፍትሄ ብለው ስለሚይዙት ማለት ነው። ግን ይሄ ደግሞ በጣም ጎጂ ነው። በነፍሳችን በጣም የሚያስጠይቀና ጎጂ ነገር ነው ራስን ማጥፋት። ግን ብዙዎች ለእኛ መነጋገሪያ አጀንዳ ያገኛሉ። በእኛ መሞት አጀንዳ ያገኛሉ። በእኛ መሞት ይነግዳሉ። ቤተሰብ በእኛ መሞት የዝን ይቀበላል። በእኛ መሞት ቤተሰብ የዝን ይቀበላል፣ ገቢ ይሰበስባል። ግን በቁሜ እኔ አሁን ላይ ቆሜ ቸገረኝ፣ ይሄን ነገር እኮ ብታበድሩኝ ስላቸው ማንም አያበድረኝም። ሰርተሻበይም እንዴ ጤነኛ ያልሽም እንዴ ነው የሚሉት። ግን አሁን ላይ እየደከምን እየሰራን እንልክላቸዋለን አለ። በጣም ነው የሚወዱት። የሆነ ሰዓት ላይ ግን ብራችን ቢቋረጥ የሆነ ሰዓት በቃ አሞን ብር መላክ ብናቆም የከሌ ልጅ እኮ ይሄን ያህል ብር ለእናቷ ላከች፣ ምነው አንቺ ዝም አልሽ ነው ማንኛውም ቤተሰብ የሚለው። ማንኛውም የኢትዮጵያ ቤተሰብ የሚፈልገው ብርና ብር ብቻ ነው። አይደለም ከልጁ ከወለዳት ከልጁ ይቅርና ማለት ነው። አይታችኋል። ባለፈው አንድ ቄስ ልጃቸውን ከድተው ማለት ነው እስከ መጨረሻው ካድ ነው ያደርጓል። አይደለም ከልጁ ቀርቶ ከጎረቤቱ ልጅ የሚፈልግ ቤተሰብ ነው ያለው። ከልጁ ቀርቶ ከጎረቤቱ ልጅ ልክ የጎረቤቱ ልጅ ሲገድ እኮ ማለት ነው እንደው ልጃችን እኮ ነች፣ እንደው ልጃችን አሳድገናል፣ በቃ ልጁ ያረጋታል። እኛ ይሄድ ነው ማለት ነው ራሳችንን እንድናስተዳደር ራሳችን ህይወት ልንቀይር ነው እንጂ ክልል፣ ቀበሌ፣ ወረዳ ልንረዳ አይደለም። በነገራችን ላይ ሄድ ነው ማለት ነው። እና ምልላችሁ ነው ስንሞት እኮ በስመ አብ በቃ የሆነ ነገር እንትን ስንል ለአንድ ሳምንት አጀንዳ እንሆናለን። እዚህ ጋር ችግራችን ማንም የተረዳ የለም እኮ። ለአንድ ሳምንት ቡና መጠጫ እንሆናለን። ስንት ነገር ይወራል፣ ስንት ነገር ይወራል። እና እህቶቼ ቆም ብላችሁ አስቡ። ከምንምና ከማንም በላይ ለራሳችሁ ጊዜ ስጡ። ራሳችሁን አፕዴት አድርጉ። ራሳችሁን ጠብቁ እንጂ እኔ የመጣሁት በሉ። ሰሞኑን በጣም መነጋገር የሆነው እየሞከርኩ ነው የምትለው ቃል በጣም መነጋገር ይችላል። እየሞከርኩ ነው በቃ እንደዚህ ላደርግ እየሞከርኩ ነው። ልክ እኛ ደግሞ ልንቀየር እየሞከር ነው ሳይሆን ልንቀየር ሙከራ አይደለም እየሆነ ነው። ሙከራ ሊሳካም ላይሳካም ይችላል። ገና እየሞከርኩ ነው። ሰው ለመሆን እየሞከርኩ ነው። ለመኖር እየሞከርኩ ነው። ይሄ በእኔ አስተሳሰብ ማለት ነው። እየሆነ ነው። እየተቀየርን ነው። እየሞትን ሳይሆን እየኖርን ነው መሆን ያለበት። መሞት ከእንግዲህ ወዲያ በቃ ራሳችሁን የምታጠፉ ልጆች በቃ እኔ የመጣሁት ቀበሌ ልረዳ አይደለም የመጣሁት። ጎረቤቶቼ በሙሉ እኔ በጣም ስለገረመኝና የገጠመኝ ነገር ነው። ጎረቤቶቼ በሙሉ ብር ከኔ ይፈልጋሉ። የቅድመ አያቴ ዘመዶች እኛን ያሳደግናት ይላሉ። የቅድመ አያቴ ዘመዶች ቅምቅምቅም እንደው ለጋብቻ ይደረሳል አይደል? ቅምቅምቅም ወደኋላ እነሱ እኛን ያሳደግናት ይላሉ።
አጎቶችሽ ያልሆኑት ልክ አረብ ሀገር ስትሄጂ አጎቷ እኮ ነኝ በጣም ትወደጃለሽ። ስልክሽን ቤትም ፈላልገው ይደውሉልሻል። ወደውሽ ሳይሆን አንቺን ብር ለመጠየቅ ቢያንስ ለአንድ ወር ለ15 ቀን በሰላም ያናግሩሽና ከዛ ወደ ችግረኞች ይሆናሉ፣ ይለምናሉ፣ መለመን ይጀምራሉ። ስለዚህ ውዶች መሞትም ይብቃል። ስንሞትም ለሰዎች መነገጃ ነው። የቅመም መሞት ለሌሎች እንጀራ እየከፈተ ነው። በጣም እኔ በህይወቷ እያለች እርዱኝ ስትል በህይወቷ እያለች የሆነ ታማ የሆነ ሆስፒታል ተኝታ እርዱኝ እያለች ያቺ ልጅ ድምፅ ሳይኮናት ማንም ድምፅ ሳይሆናት ልክ ስትሞት ትልቅ ፔጆችም ይነግዳሉ። በቃ ትልቅ አሉ የተባሉትም አንድ የመዳም ቀም እንደዚህ ሞታ ምን ነው ያኔ በቁሟ ነፍሷ እያለች ድረሱልኝ ስትል ማንም ያልደረሰላት፣ ከሞተች በኋላ ግን ሁሉም ይሸቅድባታል፣ ሁሉም ይነግድባታል ከትልቅ እስከ ትንሽ። ከዛን ደግሞ አስከሬኗ ኢትዮጵያ ሲገባ ደግሞ የሳምንት ቡና መጠጫ እንሆናለን ማለት ነው። እንዴት ሞተች? እንደው ራሷን አጥፍታ ነው እንደው ይሄን ለጎረምሳ ብላ ይሆናል። መዳምም ትግደላት ለጎረምሳ ብላ ይሆናል ራሷን አጠፋችን የምትባለው። መዳም ገደለች አይባልም፣ ተቀየረ ፋሽኑ። ስለዚህ እህቶቼ ቆም ብለን እናስብ፣ እንንቃ፣ ራሳችንን እንሁን፣ ገንዘባችን ላይ እንሙት። ገንዘባችን ላይ ትኩረት፣ አይናችን ወደ ገንዘባችን፣ እግዚአብሔርን ገንዘባችንና ገንዘባችን ላይ ብቻ፣ ገንዘብና ገንዘብ ላይ ብቻ። በገንዘብ የመጣባችሁ ማለት ነው። እግዚአብሔርን በገንዘቤ የመጣብኝ ለምን ገደል አይገባም? እኔም ብሎ ሳይሆን ገንዘቤን ብሎ የመጣ ወንድም፣ በሶሻል ሚዲያ እየተዋወቅሽ የምትጀናጀኝ ወንድ ብር ላኪልኝ፣ ለሆነ ነገር የሆነ ነገር ላረግ ነው ብር ላኪልኝ። የሆነ አመትም አውሩ፣ 2 ዓመትም አውሩ፣ 3 ዓመትም ብር ሳይጠይቅሽ አውሪ። ግን የሆነ ሰዓት ላይ ብር ከጠየቀሽ ቶሎ ብለሽ ብሎክ አድርጊው። በሶሻል ሚዲያ የምትጀናጀኝ ፍቅረኛ ወይም ምን የምትይው ከሆነ ብር ከጠየቀሽ እዛው ብር ብሎ ይቅር። እግዚአብሔርን ከፊትሽ ብር ይበል፣ ብሎክ አድርጊው። ይሄ አይጠቅምሽም። በብርሽ ወንድ እንዳትገዥ፣ በብርሽ ዘመድ እንዳትገዥ። ብርሽን በቃ የዛሬ ስንት ዓመት በቃ እንትን ያሉሽ ዘመዶችሽ ማነው የዛሬ ስንት ዓመት የተለዩሽ፣ ወይኔ ደህና ነሽ ወይ እንዴት ነሽ እንደው ፈልገንሽ እኮ ነው ስልክሽን አፈላልገን ነው ሰላም እንድንሽ ናፍቀሽን። ከዛን 2 ወር ቆይ በኋላ እንደው እኮ የሆነ ንግድ ጀምሬ አልሳካ ብሎ ብር ብትልኪልኝ ይልሻል። የዛን ጊዜ መሞቻሽን እያቀረብሽ ነው ማለት ነው። እና እህቶቼ እንንቃ፣ እንጠንቀቅ። በቁማችን ያልወደዱን ስንሞት ለሰዎች እንጀራ አንክፈት፣ ስንሞት እንጀራ አንክፈት። እኛ ቅመሞች ደግሞ በጣም ኃይል አለን፣ አልተጠቀምንበትም እንጂ እኛ ትልቅ ኃይል አለን፣ ትልቅ እውቀት አለን። ቅመሞች እግዚአብሔርን በጣም ትልቅ እውቀት አለን፣ በጣም ትልቅ ኃይል አለን። ግን እየሰራንበት አይደለም፣ አልተጠቀምንበትም። ከምንም በላይ ቅመሞች እንትናችሁን ተጠቀሙበት፣ ጭንቅላታችሁን ተጠቀሙበት። ሰው ላይ ብቻ ዝም ብላችኋል አይደለም። አንድ ሰው ስለወደዳችሁት ወደዛ ሰው ብቻ ዝም ብላችሁ አትሄዱ። አንድ ሰው ስለወደዳችሁ ያንን መከተል ብቻ አይደለም። ሰውን ተከታይ አትሆኑ፣ እራሳችሁን ተከተሉ። እኔ ራሴን ነው የምከተለው። እኔ ራሴ የራሳችሁን እቅድ በዚህ ዓመት ይሄን እናደርጋለሁ። በዓመት ውስጥ አይደለም የወር ደሞዛችሁን እቅድ ላይ አውላት። የወር ደሞዛችሁን የምትመጣው የወር ደሞዛችሁን ምን ላርግባት፣ ምን ልስራባት ብላችሁ አቅዱባት እንጂ ለሰው አታቅዱ፣ ለራሳችሁ። 2 ዓመት እያንዳንዷ ቅመም አረብ ሀገር መታ 2 ዓመት በቂዋ ነች ለመነገጃ። 2 ዓመት ኮንትራትሽ በቂሽ ነች፣ ከበቂ በላይ 2 ዓመት ከሰራሽ በቂሽ ነች። የ2 ዓመት ብር ቁጭ ማድረግ፣ የ2 ዓመትሽን ብር ካስቀመጥሽ ማንም ታያቸው አያስፈልግሽም። እግዚአብሔር አለልሽ፣ ገንዘብሽ አለ። ምን ያስፈልግሻል ከዚህ በለጠ? የምታመልኪው ፈጣሪሽ አለ፣ አላህ አለ አይደል? ስለዚህ ፈጣሪ ካለ ገንዘብ ካለ ተው እንጂ አይደለም። በምድር በሰማይ መንገድ አለ እኮ። ሁለቱ ነገሮች ካሉ ገንዘብና ፈጣሪ ካለሽ፣ እምነት ካለሽ፣ ገንዘብ ካለሽ አይደለም በምድር በሰማይ መንገድ አለሽ። በሰማይ ራሱ መንገድ አለሽ። ከነፍስሽም ከስጋሽም ሳትሳሺ ገንዘብሽን፣ ከወንድምሽ በላይ ገንዘብሽን፣ ከእናትሽ በላይ ገንዘብሽን ክብር አክብሪያት። ከሁሉም በላይ ገንዘብሽን፣ ከፈጣሪሽ በታች ከሰው በላይ ገንዘብሽን። እኔ ለገንዘብ ትልቅ ክብር አለኝ። አሁን ነው ክብር የሰጠዋል። ድሮ ክብር ሰጣት ኖሮ እህኔ የት በደረሱ ነበር። ድሮ ላይ አላከበርኳትም ነበር። ድሮ ላይ ንቅያት ነበር። ከገንዘብ ይልቅ ሰውን ስላከበርኩ ሰውን አቀኝ።
ሰውን አክብሬ እንዴ ከገንዘብ እኮ ሰው ይበልጣል። ከገንዘብ እኮ ሰው ይበልጣል። አየናቸው እኮ መጨረሻቸው። ከገንዘብ ሰው ይበልጣል እያልን እኮ ገደሉን። ከገንዘብ ሰው ይበልጣል እያልን እኮ በመድኃኒት እኮ ተመርዘናል። በመድኃኒት ተመርዣለሁ። ከገንዘብ ሰው ይበልጣል እያልኩ ለሰው ቅድሚያ እየሰጠው እኔ ሞትኩኝ፣ እነሱ ነው እኔ በቁሜ ሞትኩ። እነሱ የትናየት ደረጃ ሄደዋል፣ ትልቅ ቦታ ይደርሰዋል። እኔ ግን ከሽፋጣ ጋር። ስለዚህ ዋናው ነገሩ አይናችንን እንግለጥ፣ ወደ ራሳችን እንመለስ፣ ገንዘባችንን እንያዝ፣ ሰው እንሁን። ከምንም በላይ ሰው እንሁን። በሞታችን ሰው አይነግድብን። ቆመን በቁመናችን ያረዱን ከሞት በኋላ ከንፈራችሁን ቢመጡ ዋጋ የለውም። ስለዚህ እህቶቼ ራሳችሁን የምታጠፉ ልጆች ራሳችሁን አታጥፉ፣ ራሳችሁን ጠብቁ። ሌላ ምንም እላችሁ ነገር የለም። የሁሉ ጊዜ ምክሬ ራሳችሁን ጠብቁ፣ ንቁ። ወደዚህም ስታዩ ነቃ በለው። ስትተኙ አሁን ስተኛ እንቅልፍ ሀሳባችንን ጥለን አንተኛም አይደለም። ሀሳባችንን ጥለን አንተኛ፣ ሰው ቤት ላይ ያለ ነውና፣ ስለዚህ ጠንቀቅ በለው፣ ንቁ ሁኑ። በማንኛውም ነገር ላይ ንቁ ሁኑ፣ ራሳችሁን ጠብቁ። እንግዲህ ዛሬ በጣም ራሴ ነው ይሄን ሪከርድ የማደርግላችሁ። ምን እንደሆንኩ አላውቅም። 3 ቀን ነው ራሴን ካመመኝ፣ የእነሱ መድኃኒት ላለመውሰድ ነው። ግን ይሄ ራሴ ከዚህ እስከዚህ በቃ ግማሽ ፓርት የለም ዝገም እንዲህ የሆነ እንደዚህ በጣም የራሴን እያመኝ ነው ለመናገር ራሱ ግራ የገባው ራስ ህመም ማለት ነው። እና በጣም ስቆምም ያዞረኛል። ምን እንደሆነ አላውቅም። ራስ ምታት አለብኝ፣ ግን ይሄ ደግሞ ለየት ያለ ነው። ስቆም የሆነ ባላንስ ያቅተኛል። እና ውዶች ማሮች እንግዲህ ራሳችሁን ጠብቁ። ሰላም እግዚአብሔር ከሁላችሁም ጋር ይሁን። በሰላም ያገናኘን። ያው ዛሬ ታይተን ነገ እንታይ ይመራል። ስለዚህ እንግዲህ በሰላም ያገናኘን። ቸርን ሰንብት።